ለብሼውም አላውቅም፣ አውጥቼውም አላውቅም። እንዳጋጣሚ ልብስ ምናምን እያወጣጣሁኝ አሁን የሆነ ነገሮች ወረቀት ምናምን እየፈለኩ አየሁት ማለት ነው። ልብስ ሰውነት ላለው ሰው በጣም ነው የሚያምረው። ታውቃላችሁ በቀይ በምናምን ያው ወርጋንና እኔ የማላምንበትን ነገር አልምልም። ለቪዲዮ ብዬ ምናምን አልምልም እንድታምኑኝ ሲቀር ይቀራል እንጂ ይሄ እጄ ማለት ነው። የበፊቱ ቪዲዮ አንዳንድ እየጠየቃችሁ የነበረና ራሴን እመጣለሁ ሰው ሜላካችሁ አላችሁ እንግዲህ ዋጋ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ አላችሁ? ምን ዛሬ ደግሞ ቆላሽ እንዳትል። እስቲ ዛሬ እንግዲህ አረቦችን ልመስልና ላሳያችሁ። እግዚአብሔር ይሄው በስንት ዓመቴ እንዳጋጣሚ ይኸውልኝ እንዴት ነው አያችሁት? እንዴት ነው ያምራል? እንዴት እንደምወደው በፊት እዛ ወፍራም እያለሁ በጣም ነበር የሚያምረው። አሁን እንደውም ከፍ ያደረገው እርግዝናዬ ነው። እንዴት ነው ያምራል? እስቲ አስተያየት ስጡበት። እና እንዳጋጣሚ እንትን እያልኩኝ ነበር። እንዳጋጣሚ ደግሞ እዚህ ጋር እዛ እየተኮስኩ ለበዓል ገዝቼው ስላችሁ ለበዓል ገዛችልኝና የሆነ ሌላ ልብስ ገዛችልኝ። ከዛ እሱ ደግሞ አልሆነኝም። እንዳጋጣሚ ይዘኝ ሄደችና የትኛው ይሻልሻል ስትለኝ ይሄኛውን መረጥኩ ማለት ነው። እና አጥቤ ልተኩስ ስል እንትን እንደዚህ እንዳቆምኩት እየተኮስኩ እያለ እንደዚህ እንዳቆምኩት ሄዶ ላው ላይ ወደቀ ማለት ነው መኮያ። እና ያው እዚች ጋር ተበላሽታለች። በጣም የሚያናድደው ነገር እንዴት አድርጌ እንደማስተካከል አሁን ለእናንተ አስተያየት ፈልጋለሁ። ጥቁር ነገር ቢለጠፍበት ያስታውቃል ወይስ ይሄ ሙሉ ለሙሉ ቁርጬ ላውጣው? የዚህኛው ዲዛይን እና የዚህኛው ደግሞ እንትን ይላል ይጠፋል ያስባለሁ። እንዴት አያችሁት? እርግዝና ነው በነገራችን ላይ እንደዚህ ከፍ ያደረገ እንጂ ብታይ በፊት ላይ በጣም ወፍራም ስለነበርኩ በጣም ነበር የሚያምረው። እና አይት በጣም ነው የሚያምረው። ግን የሚያናድድ ነገር ይሄኛው እንትን መቃጠሉ እንትን ይላል። እና ከመጣው እንጂ ጊዜ ጀምሮ ለብሼውም አላውቅም፣ አውጥቼውም አላውቅም። እንዳጋጣሚ ልብስ ምናምን እያወጣጣሁኝ አሁን የሆነ ነገሮች ወረቀት ምናምን እየፈለኩ አየሁት ማለት ነው። እና እስቲ ቆይ ለብሼ ለምን ለእናንተስ አላሳይም? በጣም ነው የምወደው። ለሌላ ሰው አሁን ልክ የሚሆኑ ሰው አለ፣ ግን በጣም ነው የምወደው። በጣም የምወደው ልብስ ሰውነት ላለው ሰው በጣም ነው የሚያምረው። ታውቃላችሁ በቀይ በምናምን ያው ወርቃማ ነው፣ ወርቃማ ከለር ነው። እጅግ በጣም ነው የሚያምረው። በቀይ ማለት በተለያየ ነገር ከለር አለው። ሴትዮዋም ራሷ ገዝታው ነበርና ይሁን እሷ ደግሞ በወይን ጠጅውን ብቻ አላውቅም በሆነ እንትን ተሰርቶ ነበር እና በጣም ነው የሚያምረው ነው። ወድጄው ነው የሚገዛው። በጣም ውድ ነው በዛ ሀገር። መቼም ይሄን ነገር እኛ ለራሳችን አንገዛውም፣ አረቦች ናቸው በአብዛኛው የሚለብሱት። እና ግን እኔ በጣም ወደድኩ። በጣም በቃ ቀልቤ ምን ብዬ ልንገራችሁ፣ እጁ ምናምን ልኬ ነው በቃ። እዛ ለብሶ ነበር በዓላችሁ ሲመጣና እና ያምራል። ቤተሰብ እኔ በጣም ያናደች የችኛዋ ናት። በቀች ናት ትንሽ ግን እስቲ ይለጠፍበት ትንሽ ነው ታውቃላችሁ። እንትን ያለችው ውድቅ ነው ያለበት ታውቃላችሁ። ውድቅ መኳው ከዛ ብድግ ሳደርገው ይዞት ተነሳ ማለት ነው እንጂ ጥራቱ በጣም አዲስ ምንም ያልተለበሰ ነው እውነት ለመናገር። እና በጣም ነው የምወደው በጣም ማለት ነው። ያው እግሩ ደግሞ በጣም ቁመት እንትን አላለኝም። እግሩን ባሳይሽ ልክ ታኮ ረዘም ያለ ታኮ ቢለበስ ማለት ነው በጣም ነው የሚያምረው። እና ብላሳያችሁ ፈልጌ ነው። ብዙ ጊዜ አረብ ሀገር የነበረው ሰውነታችን የነበረው ይሄው እግዚአብሔርን ነው የምላችሁ፣ በውሸት እግዚአብሔርን አለ እኔ የማላምንበትን ነገር አልምልም።
ለቪዲዮ ብዬ ምናምን አልምልም እንድታምኑኝ፣ ሲቀር ይቀራል እንጂ ይሄ እጄ ማለት ነው። የበፊቱ ቪዲዮ አንዳንድ ቦታ ላይ አሉ፣ ግን በፊት የነበረው ስልኬ ጠፍቶ ስለነበረ ነው። ይሄኛው ማለት ነው በቃ ምን ብዬ ልንገራችሁ፣ በጣም ግብዳ በቃ ውጥርጥር በቃ እንትን ይለኝ ነበር በጣም ይዘኝ። ይሄ አሁኑ ራሱ አንዳንድ ፎቶዎች ስለቃይታችሁ ከሆነ በቃ ይሄ አይታይም፣ ግትግት ታርጎ ይሄ እጄ በቃ እንዲህ ነበር። እና አንዳንድ ጊዜ ስፖርት ሁሉ እየሰራው ነበር ምትለው በጣም ከመጥላቴ የተነሳ ማለት ነው። ይሄ ትከሻ ይሄ ሰውነቴ በቃ ምን ብዬ ልንገራችሁ በጣም ተዝረጥርጬ ነበር። እዛ በቀላቴም እንደዛው። እና እዚህ ስንመጣ ብዙ ልጆች ኢትዮጵያ ውስጥ ስንመጣ እንከሳለን፣ የምንለብሰው ልብሶች አይሆኑንም ምናምን እና በጣም ብዙ የማልለብሳቸው ልብሶች አሉ እጅግ በጣም ማለት ነው። ለምን ሰውነቴ ስለከሳ። በመክሳቴ አልቆጭም፣ ጤንነት ነው። ውፍረት ለአንዳንድ ሰው በሽታ ነው፣ ለአንዳንድ ሰው ደግሞ ውበት ነው። እኔ ግን በመክሳቴ እንትን አይደለም። አያቸው ሳውራ ደግሞ እያፈነኝ እና ብዙ አሉ። ቀስ በቀስ አንዳንድ ቀን ያሳያቸዋለሁ። ብዙ የሚያረብ ልብስ የለኝም፣ ግን እዛ ሆኜ ከሺኤን ልብሶቼ እንዳለ ሺኤን ናቸው። ከሺኤን ለምን ወጥቼ ስለማይፈቀድልኝ ሴትዮዋ በኦንላይን ታዝልኝ ነበር። የራሷ ስታዝ ለኔ ታዝልኝ ነበር ራሴ ብር ማለት ነው። እና ይሄኛውን ብቻ ነው ሌሎቹን ቦታ አጥቼ ምናምን ይሄኛውን ብቻ ነው ይዤ የመጣሁት ልብስ በጣም ስለምወደው። ሌላው እንዳለ እዛ ነው የተወኩት ማለት ነው። እና ያምርብኛል። ለዚህ ሀገር አብሮ ይሄዳል ወይስ ለየት ወንድሞች ለሙስሊሞች ብቻ ነው የሚያምረው? እስቲ ቢገርም ወይስ ለሰው ልስጠው? አስተያየታችሁ ፈልጋለሁ። ለሰው ልስጠው ወይስ ከኔ ያምርብኛል? ዛሬ እንግዲህ እንደዚህ ሱቅ ላለባችሁ ደግሞ የቤት ውስጥ ይሆናል፣ ግን እንደዚህ ታኮ ምናምን አድርጎ ለመሄድ ሰው ነው እንጂ እንትን አይልም። ወይ እንዴት እንደሚያምር እኮ ስራው ነግራችሁ አልችልም። ጽድት ያለ በጣም ነው የጸዳ። በጣም የሚያምር ልብስ ሰውነት ላለማ ይሄ እንትኑ እንደዚህ ሰፋ ነው የሚለው ሲለበስ። ሰውነት ላለ ሰው እንደዚህ ዝርግግት ይላል፣ ውበት ሁሉ ይወጣል። የኔ ግን ይወት ጭርድድ ነው የሚለው ለምን እዚህ ጋር ኦዲ እንትን ስላለ እንጂ በጣም የሚያምር ልብስ ነው። ለማንኛውም ይሄን ካልኳችሁ አይቀር እያፈነኝ ነው፣ ይቅርታ። እና ባለፈው ነግራችሁኝ እንደዚህ እያሳከከኝ ነው ምናምን ነገር ብያችሁ ነበረና ባዝሊን ምናምን ቀቢው ሰውነትሽ እንትን እያለ እየተለጠጠ ሲመጣ ነው ምናምን ብላችሁኛልና በጣም አመሰግናለሁ። ሁላችሁም ከልብ ነው የማመሰግነው። እና ደግሞ ሌላ ማስተላለፍ ፈልገው ብዙ ልጆች በጣም ስለ ቤት ትተሻል ወይ አሰሪም ወይ ምን ሆነሻል እያላችሁ ነው። ምንም አልሆንኩም፣ እንደምታዩኝ እየደከመኝ ስለሆነ ነው እንጂ ሌላ ነገር አይደለም። አሁንም ግን እዚህ ሆኜ ልጆች እያገናኙኝ እያሻሻጥኩኝ ነው። ችግር የለውም። እኔ ባልሄድ እኔ ግን በጣም ሁሉም ነገር አልቆ በሚጨርሱበት ቦታ ጊዜ ላይ አገኛቸዋለሁ። ለምን ለትንሹም ለትልቁም በፊት እራራጥ ነበር። አሁን ግን እንደዚህ ሆኜ መቼም ዳይት እንደምታው ዳልሻለሁ ብዙ አይቀረኝም እና ልጅን ተሸክሜ ወደዛ ማለት በጣም እየደከመኝ ዲስኬም እየተነሳብኝ በጣም ስንቀሳቀስ ራሱ ለምን ክብደት እየጨመርኩ ሲሄድ እንትን እየከበደኝ ስለሆነ ነው እግሬ ማለት ነው። ለዛ ነው ቤት የምትፈልጉት ለማስተካከል ስላልተመቸኝ ነው አስተካክዬ እለቅላችኋለሁ። እንግዲህ ጫንጮ ላይ የት ነው የሚገኘው የምትደውሉልኝ የደወላችሁ ልጆችም ታውቃላችሁ። ትናንትም እየጠየቃችሁ ነበረና ራሴን እመጣለሁ። ሰው ሜላካችኋላችሁ። እንግዲህ ዋጋ እየጨመረ ነው። በፊት የተናገርሽው ነው አሁን የተናገርሽው አንድ አይደለም እያላችሁ ነው። እኔ ምንም ማድረግ አልችልም። የጊዜ ሁኔታ ነው። ዛሬ የሚሸጠው እቃ ነገ ራሱ አታገኙት። ሰማይና ምድር ነው። ስለዚህ ቶሎ ግዙ። ህጋዊ ነገር ነው። አጣርታችሁ አስፈትሻችሁ መግዛት ትችላላችሁ። ብራችሁ ዝም ብላችሁ አንድ ቦታ ላይ ወሽቃችሁ ምንም አያደርግም። እየገለባበጣችሁበት ባትኖሩበት እንኳን ገለባብጡ፣ ግዙበት፣ ቁም ነገር ላይ አውሉ። ረጅም ዓመት ስለተቀመጣችሁ ያልፈላችኋል ማለት አይደለም። ስለዚህ ሞክሩት፣ አትፍሩ። በቃ ሞክሩ። ለምንድን ነው ሁል ጊዜ ፈሪ የምትሆኑት? ስለዚህ ሞክሩትና የሆነ ለእናንተ ካለ እግዚአብሔር ማረፊያችሁ ያለው፣ የእናንተ አይደለም ካለ ደግሞ ወይም ትሸጡታላችሁ ወይም ይቀራል።
እና ይቅርታ እንግዲህ ትረዱኛላችሁ እና ቤተሰቦች ይህንን ይመስላል። ስራዬን ያላቆምኩኝም በተቻለኝ አቅም እያገናኙኝ ነው። በጣም ከኔ የበለጠ እውቀት ያላቸው ኃላፊነት የሚወስዱ እህት ወንድሞች እዛ ስላሉኝ እነሱ የማምኑበትን ነገር ለእኔ እንትን አይሉኝም። እኔም ደግሞ የማላምንበትን ነገር ለእናንተ አላቀርብም። በጣም ወደዚህ ወደ ሚዛን፣ ወደ ሱሉልታ፣ ወደ ወሰርቢ ምናምን እያላችሁኝ ያላችሁ ልጆች አላችሁ። ወደዛ አካባቢ አላቅም። እውነት ለመናገር የማላውቀውን ነገር የማላምንበትን ነገር አልገባም። ገብቷችኋል? ስለዚህ ያኛውን ነው በደንብ አይተን በደንብ ማስፈተሽን ስለሚቻል ማለት ነው። ትክክለኛ ህጋዊ ነገር እዛ ጋ ነው ለጊዜው ያለ። ፈጣሪ ካለ ደግሞ እንግዲህ ወደዚህ አካባቢ ወደፊት አጣርቼ በሰላም ሁለት ልብና ከዛ በኋላ ደግሞ እንሯሯጣለን። አሁን ቃል አልገባላችሁ። እዛ ግን ቃል እገባለሁ። እኔ እዚህ ጋር በሰላም ወልጄ ብተኛም እንኳን የማገናኛችሁ ሄዳችሁ አይታችሁ የምታጣሩት ነገር ስላለ ምንም ችግር የለውም። ስለዚህ ግዙ ለምላችሁ ብዙ አልቆይባችሁ። ለማንኛውም በጣም ወዳችኋለሁ፣ ያከብራችኋለሁ። ባላችሁ ሰላማችሁ ይብዛ። አገር ብቻ እየቀያየራችሁ ብራችሁን አጠራቅማችሁ አገር የምትቀይሩ ልጆች ብትነቁ ይሻላችኋል። ብርን ብር ስትሉ መሞትም አለ። የሰራችሁትን እንኳን ሳትበሉ መሞትም አለ። ስለዚህ ንቁ። ይሄንን ይመስል ነበር። አብራችሁ ስለቆያችሁ ስለምታበረታቱ ስጠፋ ምን ጠፋሽ እርጉዝዬ ጠፋሽ እያላችሁኝ ነው እና አለውኝ። በጣም አመሰግናለሁ ስለምትፈልጉኝ ስለምታስታውሱኝ። በጣም አመሰግናለሁ። ደህና ሁኑልኝ።